አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ይሄን ቪዲዮ ሁላችሁም እንዳታሳልፉ። ዛሬ የምንገኘው ከመሬት ሁሉ በላጭ የሆነ የአላህ Subhanahu Wa Ta'ala ቤት ውስጥ ነው የምንገኘው። ስለ ዛሬው ታሪክ ስነግራችሁ ከዚህ በፊትም የኔ ቪዲዮ የደረሳችሁ ሰዎች ታውቃላችሁ። የምንገኘው እንግዲህ በወሎ በኬምሴ ከተማ በ02 ቀበሌ እየተገነባ ያለ ኢማሙ ሻፊ መስጊድ ውስጥ ነው የምንገኘው። ከዚህ በፊት ለመስጊዱ ሊሾ የሚሆን ገንዘብ ጠይቀናችሁ አልহামዱሊላህ በጣም ደስ በሚል መልኩ ለመስጊዱ ሊሾ የሚሆን ጠይቀናችሁ የወንዶቹንም የሴቶቹንም ሊሾ አድርገን ጨርሰናል። መስኮትም ጠይቀናችሁ ነበረ። ወደ 16 መስኮት አግኝተናል። የተቀረው መስኮት እንግዲህ ገና ነው ማለት ነው። ቢያንስ ወደ 7 የሚሆን 23 ነው አጠቃላይ መስኮቱ፣ 7ቱ ገና ነው። ዛሬ ደግሞ ላሳያችሁ የምፈልገው እንደምትመለከቱት ይሄ የሴቶቹ መስጊድ ውስጥ ነው ያለነው። ቻክ እየተደረገ ነው ያለው። ከየት አመጣችሁ ብሩን ካላችሁ ከዛ ሊሾ ጠይቀናችሁ ከሊሾ ላይ በተረፈው ገንዘብ ይሄው የሴቶቹ መስጊድ ከላይ ሶሌታውን ቻክ እያስደረግ እንገኛለን። ይሄ ሲያልቅ ደግሞ የወንዶቹ አለ፣ የወንዶቹን እናሳያቸው ነው። ይሄ እንግዲህ የምትመለከቱት አጠቃላይ ደግሞ ይሄ ትልቁ የወንዶቹ መስጊድ ነው። ይሄ ከላይ ሶሌታው የባረንዳዎቹ ሶሌታው 2 አሉ። ይሄ እዚህ ጋር አለ 2 3 አለ 4 5 6 7 እዛ ውስጥ አለ። ይሄ ሁላ እንግዲህ ገና ቻክ የሚደረግ ነው። ምንም አይነት ነገር ለዚህ የሚሆን የቻክ ገንዘብ የለንም፣ ቻክም የለንም፣ ምንም የለንም። ሐቂቃ ዛሬ ጧት ለዚህ ለመስጊድ ቻክ የሚደረግበትን ጧት ላይ ለማምጣት ሲሄድ ብሩን መቼ ነው የምትከፍሉት አለ ባለሱቁ። ብሩን አላህ ሲያመጣው እንከፍለዋለን ብዬዋለሁ። ምንም አይነት ነገር በአካውንታችን በኪሳችን የለም። እናንተን ከአላህ በታች ተማምነን ይህን የአላህን ቤት ጀምረነው አብረን እንጨርሳለን ብለናል። እዚህም የምትመለከቷቸው ባለሙያዎች ከላይ እንግዲህ ይህን የወንዶቹ መስጊድ ጠርዝ እያወጡ ይገኛሉ። አንድ የቤት ስራ ልስጣችሁና የምትችሉትን ኸይር ሁላችሁም ተሳትፎ ታደርጋላችሁ ማለት ነው። ያው እንግዲህ እንደነገርኳችሁ ይሄ የጂፕሰም ወይም ደግሞ የጄሶ ይባላል ይመስለኛል። ይሄ ነው፣ በዚህ ነው። ይሄ እንግዲህ የአላህ Subhanahu Wa Ta'ala ቤት ውብ እየተደረገ ያለውና ባለሙያዎች ኢንሻአላህ በደንብ አድርገው ይሄንን የአላህን ቤት እያሳመሩ ይገኛሉ። እቺ አንዷ ኪስ ማለት ነው 435 ብር ናት የምትገዛው ማለት ነው። እቺ አንዷ ኪስ 435 ብር ናት አንዷ ማለት ነው። በጣም ቀላል። እዚህ እንደምትመለከቱት እቺኛይቱ ጠበብ ትላለች። እዛ ጋር አንዱ ክላስ 36 ካሬ ነው። 36 ካሬ ሂሳብ አውጥተናል። ምን ያህል ቻክ ይፈጃል፣ ለባለሙያ ምን ያህል ይከፈላል የሚለውን አሁን ኢንሻአላህ አስረዳችኋለሁ። ለዚህኛይቱ ቤት 36 ካሬ ቢያንስ ወደ 15 ቀረጢት ይፈጃል ማለት ነው። እቺ 435 ብር የምትሸጠውን ቻክ 15 ይፈጃል እስከ ሰጋቱራው ጭምር ማለት ነው። ባለሙያዎች ሌላ ቦታ ላይ ሶሌታ ሲሰሩ ካሬ እስከ 160 እስከ 150 ድረስ ይሰራሉ። ይሄ ለመስጊድ ሲሆን ነፃ በሚባል መልኩ በ100 ብር ካሬ አድርገው እኛ ማጅር እንፈልጋለን ብለው ተሳትፎ አድርገው ይሄ እየሰሩ ይገኛሉ። ለዚህኛይቱ ቤት 15ቱ ኪስ ወደ 4450 አካባቢ ይፈጃል ይመስለኛል። እንደዛ አካባቢ ይፈጃል። 110 ብር ሲባዛ በ36 ካሬ የባለሙያ አስባችሁ አንዷ ክላስ ወደ 10500 አካባቢ ይመስለኛል በግምት እንደዛ ይፈጃል ይመስለኛልና የተቀረው ወደ 8 ክላስ አካባቢ አለ እንደዚህ የሚሰራ ከግርግዳ ውጪ ነው እየነገርኳችሁ ያለሁትና እዚህ ኸይር ስራ ላይ መሳተፍ የምትፈልጉ ሁሉ ከዚህ በፊት እንደተለመደው የመስጊዱን አካውንት እዚህ ስክሪኑ ላይ እናስቀምጥላችኋለን። የአላህን ቤት ዱንያ ላይ የገነባ አላህ Subhanahu Wa Ta'ala በጀነት ቤት ይገነባለታል ይላሉ የአላህ መልእክተኛ። ነገ የውመል ቂያማ الرجل يقوم يوم القيامة في ظل صدقته ይላሉ። ሰደቃው ጥላ ስር ይቆማል ይላሉ። ይሄን ኸይር ስራ ሼር በማድረግ ላይክ ኮፒ ሊንክ በማድረግ ለሌሎች በማሳለፍ አዳሉ አለል ኸይሪ ከሚባሉት እንድትመደቡ በአላህ ስም ጠይቃችኋለሁ። እንግዲህ ይሄ አልቆ ለዒባዳ ለረመዳን ምቹ እንደሚሆን ተስፋ አድርጋለሁኝ። እናንተ ነይታችሁ በምትሰድቁት በምትመጸውቱት ነገር የአላህን ቤት እናስውባለን። ሰላም አለይኩም ወራህመቱላሂ ወበረካቱ።